እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ቤተ ክርስቲያን እዚህ ምድር ላይ ስትኖር እኮ ለአንድ ታላቅ የሆነ ዓላማ አጀንዳ ነው። ይህም ህዝቡን ሁሉ ወደ ክርስቶስ መንግስት ለመመለስ። እግዚአብሔር በምድር ላይ ትዕቢተኞችን ሲያዋርድ ነው የሚኖረው። ሲያዋርድ ሳይቀር አርኪ አይደለም፣ በቂም አይደለም። ከዚህ በላይ ነው ሊደረግ የሚገባ። አባቶቻችን ከፊታችን ሆኖልን እኛ ደግሞ እናንተን እንከተላለን። አለበለዚያ ደግሞ እናንተን እንዳስገደላችሁን እናምናለን። ማውገዝ ምን ይሰራል? ስራ መስራት ነው እንጂ ምናምን ይሉስ አይደለም። For Ethiopia Orthodox Christians, stop genocide Orthodox Christians in Ethiopia. Pray for Ethiopia Orthodox Christians. የአርሲ ወገኖቻችን ደም በከንቱ ፈሶ መቅረት የለበትም። በቃ ሰላም እግዚአብሔር ከሁላችን ጋር ይሁን። የወራዙት ሚዲያ ነው። ወጣቶች ጥሩ ነገርና ቁም ነገር ለማየት ምርጫው ስላደረጉን እናመሰግናለን። በዛሬው ቪዲዮ በዚህ አስቸጋሪና ክፉ ዘመን በቤተ ክርስቲያንና በኦርቶዶክሳውያን ላይ እየተደረገ ያለውን ግፍና መከራ ሁላችንም የምንረዳውና የምናውቀው ነው። ለሞቱ ወገኖቻችን ደማቸውን ደመ ሰማዕታት ደግሞም በህይወት ለተረፉት ደግሞ አምላካችን ፈውስና ምሕረት እንዲያመጣላቸው እየጸለይን በዚህ ወቅት ወጣቶች ምን ማድረግ እንዳለብን መምህራነ ቤተ ክርስቲያን የተናገሩትና የጻፉትን ለኛ በሚመጥን መልኩ ሰብሰብ አድርገን ነው ይዘን መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ እና ሰብስክራይብ ማድረግ እንዲሁም ለሌሎች እንዲዳረስ ሼር ማድረግ እንዳይረሳ። በቀዳሚ ወደምናደርገው ወደ መጀመሪያ ቪዲዮ። እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ህፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው ያሉት። የሁለት ዓመት ህፃን ሰምታችኋል? ሰሞኑን የታነቀ የሁለት ዓመት ህፃን ይታነቃል? ትልቅስ ቢሆን ይታነቃል? ነውር አይደለም እንዴ? እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? ልንገራችሁ የእግዚአብሔር ቤተሰቦች፣ አልሆንለት ብሎ ነው? ለኛ ስለማያዝንልን ነው? ባያዝንስ ቢያንስ ለሁለት ዓመቱ ህፃን ያዝነው? እኛስ መቼም በደለኞች ነን። ለምንድን ነው እግዚአብሔር ዝም የሚለን? ታውቃላችሁ? ሰማዕትነት የመንግስተ ሰማያት መግቢያ በር ስለሆነ ነው። እስኪ በሉ ሰማዕትነት በሉ። የመንግስተ ሰማያት ምንድነው? መግቢያ በር ነው። ስለዚህ ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። ወደ ቅፉ ሊሰበስባቸው ስለፈለገ ነው። ለዚህ ነበር አንድ የቤተ ክርስቲያን ሊቅ ሁለተኛው ክፍለ ዘመን ላይ የነበረ እናንተ ግረፉን፣ እናንተ አሰቃዩን፣ እናንተ ደብድቡን፣ መከራውን በጨመራችሁብን መጠን ከእግዚአብሔር አክሊል ይጨመርልናል ያለ ለዚህ ነበር። ክርስቲያኖች በተገፋን ቁጥር ለዚህ ነው የክርስቲያኖችን ደም ጨክኑና አብዝታችሁ እንደ ጎርፍ አፍስሱት ይፍሰስ፣ እነሆ ያ ደም ዘር ሆኖ ሌላ ክርስቲያን አብዝቶ ያበቅላል። የቅዱስ ጊዮርጊስ ደም ዘር ነበረ። ብቻውን ሲገርፉት ሙቶ ሲነሳ ምን ያለን እያበራ ቦግ ሲል ፊቱ፣ የዚያን ጊዜ የንጉሱ ሰራዊት በሙሉ እኛም በዚህ ሰው አምላክ አምነናል ይላሉ። የሰማዕታት ደም ዘር ነው፣ አፍስሱትና ሌላ ክርስቲያን ያበቅላል ያለ ለዚህ ነበረ። የመንግስተ ሰማያት መግቢያ በር ነው። ታውቃላችሁ? የግብጽ ኦርቶዶክስ ተዋህዶ ቤተክርስቲያን የዘመን ለመለወጫ የምታደርገው ዓመተ ሰማዕታትን ነው። አዲስ ዓመቷን የምትጀምረው ሰማዕታት ብዙ ክርስቲያኖች የተገደሉበትን ዓመት ነው። ለምን ሲባል የዘመን መለወጫው ዕለት የአዲስ ዓመት መግቢያ እንደሆነ ሁሉ ሰማዕትነት የመንግስተ ሰማያት መግቢያ በር ነው። ግብጽ ውስጥ ያለ ክርስቲያን እያንዳንዱ ክርስቲያን በክርስቶስ ስም ለመሞት እየተዘጋጀ ነው የሚኖረው። ለአባታችን ቃለ ሕይወት ያሰማልን። በዚህ ወቅት ለምን ሰማዕታት ይበዛሉ? ለአባታችን ቃለ ሕይወት ያሰማልን። አምላካችን እግዚአብሔር በኦርቶዶክሳውያን ላይ በክርስቲያኖች ላይ በቤተ ክርስቲያን ላይ የሚደርሰውን ግፍ እያየ ለምን ዝም ይላል የሚለውን በሚገባ አስረድተውናል። ኦርቶዶክሳውያን ሁልጊዜም ቢሆን ይህን እያሰብንና እያመን እየተዘጋጀን ልንኖር ያስፈልጋል። መግለጫ ሳይቀር አርኪ አይደለም፣ በቂም አይደለም። ከዚህ በላይ ነው ሊደረግ የሚገባ። አባቶቻችን ከፊታችን ሆኖልን
እኛ ደግሞ እናንተን እንከተላለን፣ አለበለዚያ ደግሞ እናንተን እንዳስገደላችሁን እናምናለን። ማውገዝ ምን ይሰራል? ስራ መስራት ነው እንጂ ምናምን የሚሉት አይደለም። ስራ መስራት አንዱ ነገር ነው፣ ግን በቃል የመጣውን የስራው አካል እኮ ነው። መናገር በራሱ የስራው አካል ነው። በቃል የተነገረውን ነገር ሰው በጆሮ ጭምር እኮ ስሜት ዋሳለው። አይዞህ የሚባለው ወገን አለኝ የሚሉ እነዚህ መከራ የደረሰባቸው ሰዎች ተቆርቋሪ አለን ሰው አለን የሚለውን መልእክት ሊሰሙ ይገባል። ለካድሬዎች በስልጠና መልኩ የሚሰጡ ነበሩ። ማሰልጠኛ ማኑዋሎቹ ላይ የኢትዮጵያ ቤተክርስቲያንን በቀጥታ ተጠቂ ሊያደርግ የሚችል የስልጠና ሀሳብ የያዙ ትርክቶች ነበሩ። እና አሁን እነዚህ ያለ ወላጅ የቀሩ ህፃናት አያሳዝኑ? እነዚህ ክርስቲያን መሆን መሞት፣ ክርስቲያን መሆን መገደል፣ ክርስቲያን መሆን መከራ መቀበል፣ ያለ ወላጅ መቅረት፣ ቁስለኛ መሆን። አሁን ዝቋላን የሚያክል ገዳም እንግዲህ ኢትዮጵያ እኮ ነፍሷ ነው። አስብ እንግዲህ እዚህ ደግሞ ለዛውም እዚች አዲስ አበባ ጥግ ላይ አይናችን ስር ያለ ገዳም ነው። በዚያ ደረጃ እንደዛ አይነት ችግር ተፈጥሮ እነዛ መነኮሳት ታርደው ተይዘው የታፈኑት ታፍነው ለዛውም ደግሞ በተደጋጋሚ ምልክቶች ታይተው እኔ ነገስታቱ ክርስቲያኖች በመሆናቸው እንደ አንድ አማኝ መጡ ተሳለሙ እንጂ በነገስታት ስም የተሰራ ቤተክርስቲያን የለም። በነገስታት ብር የተሰራ ቤተክርስቲያን ሊኖር ይችላል። የኢትዮጵያ ቤተክርስቲያን ለኢትዮጵያ ዕዳዎች በጠቅላላ ተጠያቂ እንድትሆን ሊያደርግ የሚችል ትርክት ነው። የቁልቁለት ጉዞ እንድንጓዝ የሚያደርጉን ሌላ ብሶት መጥቶ እንደገና ሀገሪቱ ባላት ድህነት ሳይቸግራት የሰላም እጦት ሳይቸግራት አሁንም ደግሞ ሌላ ቀውስ እንዲመጣ የሚወተውቱ ሰዎች ወደ ደቡብ አካባቢ ስንሄድ በስልጣን ላይ ያሉ ፕሮቴስታንቶች የቦታ ነጠቃ እና የአንዳንድ ነፃነቶች ገፈፋ የሚያጨበጭብለት ካለ ገዳይ መግደሉን ይቀጥላል እና አንዳንዶቹ ቦታቸው ሲመለስላቸው ዝም ይባላል። አንዳንዶቹ ደግሞ የተገደሉ ተገድሎ የሞተው ሞቶ የታመመው ታክሞ ሲድን በቃ ተውት አብሮ ለመኖር ሲባል ይቅር። ሰው ሃይማኖተኛ ሆኖ ወይም አላህንም አመልካለሁ ይበል ወይም ጌታ ኢየሱስን አመልካለሁ ይበል ምንም ያምልክ ምን ገዳይ ከሆነ በዚያ እምነት ውስጥ የሚመጡ ሰዎች ምንድናቸው? ወይ ሃይማኖት አልባ ናቸው ወይ ጨካኝ ገዳዮች ናቸው። እንደው ምድጃውን የለም ከድነናል ከዚህ በኋላ እሳቱ ተነስቶ አያቃጥለን አይባል። ሊያቃጥል የሚችል እሳት መሆኑ ታምኖበት እኔ ከወዲሁ ዝም ብሎ በደንብ መሰራት ያለበት ነገር መሰራት ነው እንጂ ያለበት የቆየ እኮ ነው። 99 ዓመተ ምህረት ነው የተጀመረው በሻሻ ላይ። እነዚህ ክፉ ሀገሪቱ ላይ የነበሩ ትርክቶችን ሰብስቦ በመያዝ ሰላም እንደሌለ ፍቅር እንደሌለ አብረን የኖርንባቸው ጊዜያት እንደሌሉ በማስመሰል የቤተ ክርስቲያኒቱን ገጽታ ከነገሱ ነገስታት ጋር በማመሳሰል ምዕመናን ከተሰደዱም ከተገደሉም የሚገኙት ኦርቶዶክሳውያን ናቸው። ጠላት መቼ ይመጣል ቢባል እረኞቹ ያንቀላፉ ጊዜ ነው። 10 ዓመት በላይ ከሆኑታል እየመረጡ መግደል ከተጀመረ። የተያዘ እቅድ የለም። እየሄድንበት ያለ ግድያውን የማስቆም አካሄድ እያየን አይደለም። መንግስት እነዚያን ሰዎች እንዲጠብቅ ጥያቄ መጠየቅ ኃላፊነት ያለበት የጠቅላይ ቤተ ክህነቱ። ሰውነታቸው በመጥረቢያም በቢላዋም በለው በምን የተሸነታተረ ህፃናት እነዚያ ጨቅላ ህፃናት እንደዛ ሆነው እኛ ቤተ መቅደስ ውስጥ ሆነ ምንድነው የምንሰራው? ለምሳሌ መንግስትን ማን ነው የሚጠይቀው? የመጀመሪያው የአንድ ሊቀ ጳጳስ ተግባር አጽመ ሰማዕታትን መሰብሰብ፣ ገፋ ሰማዕታትን ለህዝብ መንገር፣ ማልቀስ። ሲያለቅሱ አይቻቸዋለሁ። አቡነ ይስሐቅ በጣም ነው ደስ ያለኝ። እንደሚል ትውልድ እየበዛ በሄደ ቁጥር እኔ ጳጳስ የሚጣላ ካህን የሚጣላ ቤተክርስቲያን የሚጣላ ሰው ነው። በቃ መምህራኖቿን ከጠላ ቤተክርስቲያኒቱ ምን ብሎ ሊመጣ ይችላል? በሰበቡ ይሄ የዓለም ብርሃን የሚባል ደግሞ ጳጳስ የለም ካህን የለም ይባላል። ምናልባት እነሱም አጋጣሚ አንዱ ስጋት ነው። ጳጳስ ሊቀ ጳጳስ ሙሉ ሲኖዶስ የተናቀባት ሀገር ላይ እኛ ይህንን ያነሳንበት ምክንያት ሌላ ለማጫጫህ ለማባባስ አይደለም። እንደው ይህንን ተከትሎ ጳጳሳቶቻችን ሊቃነ ጳጳሳቶችን አባቶቻችንን ሊያስነቅፍ ሊያስጠላ የሚፈልግ ቡድን ስላለ እንዲታወቅበት ነው። ከወዲሁ ምን ሲሆን ነው ሰዎች እዚህ ሀገረ ስብከት ላይ አንሱኝ የሚሉ? ሌላውን ያስደነገጠው የክርስቲያኖች ሞት ቤተ ክህነቱን አሁንም አርሲ ላይ ተመሳሳይ ነው። ለምሳሌ ክርስቲያኖች ስጋት ኖሯቸው መሳሪያ ከገዙ ያስፈታቸዋል የመንግስት ባለስልጣን። ሰማዕትነት ወግ ነው። እንደውም ለህዝብ ሲቆረቆሩ መሞት፣ ህዝቤን ብሎ መሰዋት። አሁን ይሄ በቀጣይ ደግሞ ዲያቆን ዘላለም ታየና ዲያቆን ሄኖክ ኃይሌ በማህበራዊ ድረገጾቻቸው የተለያዩ ሐሳቦችን ምን ማድረግ እንዳለብን እና ምን ማሰብ እንዳለብን በሚገባ አብራርተው ጽፈውልናል። እሱን ሰምተን እንመለስ። ይህን ጽሑፍ ቁጭ ብለህ እያነበብክ ያለው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘ ብቻ ነው።
በዚች ቅጽበት በስጋ ውስጥ ሆነው አሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው። ከቀናት በፊት የተገደሉትን ተናግረን ሳናበቃ አሁን ደግሞ ሌላ ቦታ 5 እንደተገደሉ እየሰማን ነው። ሰሞኑን ከ2000 ዓመታት በፊት ሄሮድስ ስላሳደዳት እመቤታችን ሰቆቃወ ድንግል እያልን እያዘንን ነው። ከሰይፍ ልጇን ማስጣል ያልቻለች የአርሲዋን እናት እንዴት ዝም እንበላት? ይህንንም የማያቆሙት ዜና ሰምተን ወደ ጉሮራችን የሚወርድ ምግብና መጠጥ የምንተኛው እንቅልፍ የለም። የእነርሱ ሞት የእኛ ሞት ነው። የእነርሱ መስቀል የእኛ ቁስል ነው። የእነርሱ መቁሰል የእኛ ቁስል ነው። የቦታ ለውጥ እንጂ በእነርሱ የደረሰው በእኛም ሊደርስ ይችላል። ቤተ ክርስቲያን ምህላ እንድታውጅ ለተሰዉት ተገቢውን ክብርና ጸሎተ ፍትሐት እንድታደርግ እንጠብቃለን። ቤተ ክርስቲያን በየትኛውም ቦታ የንጹሐን ደም ዳግመኛ እንዳይፈስ እንደ ራሔል እንባዋን የምትረጭበት ጊዜ አሁን ነው። የቤተ ክርስቲያን አስተዳደር ትኩረት ያልሰጠውን ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተ ክርስቲያን በአስተዳደራዊ መዋቅሯ መንግሥት ተገቢውን እርምጃ እንዲወስድ በሙሉ ትኩረት የምትሰራበት ጊዜ አሁን ነው። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ሌላ ቀን ቢጣራ የማይሰማውን ቤተ ክርስቲያን አልባ ክርስቲያን በራሱ ይፈጥራል። ሐዋርያዊቷ ቤተ ክርስቲያንም በክህነት የማትመራ የመሆን አደጋ ይገጥማታል። ክህነት ከሌለ ደግሞ ቤተ ክርስቲያን ሚስጥራቱም የሉም። ኦርቶዶክሳውያን ምዕመናን ይህንን ጊዜ ለማካካስ አባቶችን ለመሳደብ አንዱ ሌላውን ለማስጠቆርና ለመናቆር ሳይሆን ለጸሎትና ለምህላ ለሰብአዊ ስራና መሬት ላይ ቢወርዱ ችግሮችን የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት ብናደርገው የተሻለ ነገር ማምጣት እንችላለን። የሌላ እምነት ተከታዮች ሆነው ይህ በኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያውያን ላይ የተቃጣ ጥቃት ብለው ጉዳዩን በተቋምም በግልም ያወገዙ ሰዎችን እናከብራለን። ይበላችሁ ብለው የተሳለቁትን እና በክፉ ቀን ክፋታቸውን ላሳዩን ደግሞ እውነተኛ ማንነታቸውን ስላሳዩን እያመሰገንን አቤቱ በኢየሩሳሌም ቀን የኤዶምያን ልጆች አስብ፣ እስከ መሠረቷ ድረስ አፍርሱ ያሉትን ብለን ለሰማያዊ ዳኛ ሰጥተናቸዋል። መዝሙር 137 ከቁጥር 7። ዲያቆን ዘላለም ታዬ ሰሞኑን በአርሲ የሚደረገውን የኦርቶዶክሳውያን ግድያ በማስመልከት ከሌሎች ሀገራት ጋር እያነጻጸረ ዛሬ ማድረግ ያለብንን ነገር ከሌሎች ከናይጄሪያ፣ ከህንድ፣ ከቻይና ጋር አነጻጽሮ ምን ያገናኛቸዋል ሲል እንዲህ አስነብቦናል። የቤተ ክርስቲያን ጠላቶች ከላይ እስከታች ድረስ ከሌሎች አቻዎቻቸው ማሰቃያ፣ ማሸማቀቂያና መግደያ ልምዶችን ወስደው እንደምንመለከተውና ይህም እኮ በዚህ ሀገር ተፈጽሞ ነበር እንደምንለው በእኛም ዘንድ ሌሎች ክርስቲያኖች መከራቸውን ያለፉባቸውን መንገዶችን ተግባራዊ ማድረግ የነገ ሳይሆን የዛሬ ስራችን መሆን እንዳለበት በየዘመናቱ በተለያዩ ምክንያቶች ቢሆንም ያልቆመው መከራችን የሰይጣን ፈተና በዚች ቤተ ክርስቲያን የማይቋረጥ መሆኑን ቢያሳይን አብረን ግን በእኛም ስልፍና መዘናጋት ነገርን ዳር አለማድረስና ለችግሮች በሚነገረው ግንዛቤ ልክ አብሮ ላልሰራናቸው በግልም በተቋም መፍትሄዎች ምክንያት የመጡ መሆን አለመሆናቸው መፈተሽ እንዳለብን፣ ነፍስ ተርፎን የምንገብር ይመስል በዚህ መከራ የምናጣቸው አካሎቻችን እንዳላነሱን ሌላ ተጨማሪ ጉዳት ሊያመጣና ሌሎችን ክርስቲያኖች ከቤተ ክርስቲያን በረት ሊያስወጣ የሚችል ማንኛውም ነገር በክብረ ክህነት በቤተ ክርስቲያን አንድነት በመካከላችን ለምናደርጋቸው እሰጣ ገባና መናከሶች አለመባረድ ብንጠነቀቅ መልካም እንደሆነ መከራውን በቦታ ራቅ ብለን ለምንሰማው ተነስቶ እንደምናየው የመከራ ሰይፍ በመካከላችን መለያየትን ለመፍጠር የሚደረጉ ማንኛውም ነገሮች ሊያሰጉን ያስፈልጋል። ዘመነ ሰማዕታት አልፎ የቤተ ክርስቲያን ይፋዊ ስደት አብቅቶ እንደነበረ የመከራው ዘመን ተሻግረን እረፍት ማግኘታችን ሲመጣ ያኔ ደግሞ ዛሬ የተውናቸው ያልተገሩና ቤተ ክርስቲያን የማይወክሉ እንግዳ ሐሳቦች ሰላም እንዳይነሱን መጠንቀቅ እንዳለብን ከውጭ ደዌ የውስጥ የባሰና የሚያሰጋ ነውና ለችግሮቻችን በአንድ የምናሟጠው አቅም መልካም ቢሆንም ባየናቸው ያለፉ ችግሮቻችን ለአንዱ በወጣንበት የምንተወውን ባዶ ቦታ አጥፊ ስለሚጠቀምበት በተለያዩ ዘርፎች ላይ በመናበብ መስራት አለብን።
የሚቆም የዕቅበተ እምነት፣ የመንፈሳዊት መስተካከል፣ የንስሐና የቅዱስ ቁርባን ሌሎች ቋሚ አገልግሎቶቻችን መቀጠል አለባቸው። ራቅ ያሉትን ክርስቲያኖችን በጉልበትና በሰይፍ ቀረብ ያለን የምንለውም የከተማውን ክርስቲያን ሊመለከተን የሚገባውን ጉዳይ በማዘናጋት ለሚመጣው ሕይወት ጥሪ እንዳንዘጋጅ ከእግዚአብሔር ጋር እንዳንጣበቅ ለሚያደርገን ሁሉ መንቃት እንዳለብን፣ ለአንዱ የምናወጣውን አቅም በሌላ በኩልም መሳሳትን እንዳይፈጠር መጠበቅ ያለብን በራችን ብቻ ሳይሆን ሙሉ ቅጥራችን እንደሆነ፣ ሌሎች እንዲኖራቸው የምንጠይቀውን ፍትሕና መብት እኛም ክርስቲያኖች መጠየቅ አለብን፣ እንጠይቃለንም። ቢገሉንም አንሞትም እያላችሁ አንዳንዴም ለእምነታችን እንሞታለን ስትሉ እየተሰማችሁ ለምን ትገሉናላችሁ ብላችሁ ትጮኻላችሁ የሚለውን መቼም አይጠፋም። ልክ ነው። ለምናምነው እምነታችን እግዚአብሔር ቢረዳን ሙቶ የሰጠንን ሕይወት ላለማጣት ሙተን ሕይወታችን እንጠብቃለን። እውነትም ነው። የእውነተኛ ክርስቲያኖች ደም ዘር ነውና በቅለን እንበዛለን፣ የገደሉንም እንማርካለን። ይህም የእግዚአብሔር መሐሪነት ሳይሆን የእግዚአብሔር መሐሪነት ሰይፍን አንስቶ ለመጣበት የሚያሳየው የፍቅር በቀሉ ነው ብለን እናምናለን። ይህም ማለት ግን የራሳችንን እምነት መነሻ በማድረግ ሊገሉን ለሚነሱም ስለተጻፈ ይኸው ግደሉን እንላለን። በተለያየ ምክንያት መጥቶ ለሚያጠቃን ምንም አንልም ማለት አይደለም። አንድ ኦርቶዶክሳዊ ጸሐፊ ክርስቲያኖች በምድር እንደሚኖሩ ባሉበት ሀገር ዜጎች ሲሆኑ እንደ ዜጎች የሚጠበቅባቸውን እያደረጉ ይኖራሉ። ግን ለሰማያዊ ዓለም ደግሞ ነዋሪዎች ናቸውና ጥሎት እንደሚሄዱ ስለሚያውቁት እንደ ስደተኞች ይኖራሉ ይላል። እንደ ስደተኛነታችን ጥለናት ለምንሄደው ዓለም ባንጨነቅም ባለንበት ቦታ አካባቢ ግን ነዋሪዎች ዜጎች ነንና ለመንግሥተ ሰማያት እስክንበቃ እንኖራለን ማለታችን አያስወቅሰንም። ሌሎች ፍትሕና መብት ሲነፈጋቸው እንዲኖራቸው የሚጠይቀውን እናት ቤተ ክርስቲያን ለእሷና ለልጆቿ መጠየቅ አለብን፣ እንጠይቃለንም። ፊቱን አባቶቻችን እንዲመሩንም ከመጠየቅ አልፈን እንለምናለን። ካለውም ከሌለውም ቆርሶ ለሚሰጠው ምዕመን ድምፅም ጉልበትም እንድትሆኑ እንማጸናለን። ምዕራብ አርሲ ዛሬ ነገ የማን ተራ እንደሆነ አናውቅም። እየጠላችኋት እየጸለየችና የምትጸልይላችሁ ቤተ ክርስቲያን ቀኑ ደበዘዘ ብላችሁ ለምትናገሩባት ዝም ያላችሁባት ሁሉ ግን እሷም ስለ እናንተ ጸሎቷን አታቆምም። እኛም ልጆቿ ስለ እናታችን ቤተ ክርስቲያንና ክርስቲያኖች ዝም አንልም። ዲያቆን ዘላለም ታዬ እንደጻፈው። ዲያቆን ዘላለም ታዬና ዲያቆን ሄኖክ ኃይሌ በሚገባ ምን ማድረግ እንዳለብን ምን ማሰብ እንዳለብንና ይልቁንም ደግሞ አባቶቻችን ጋር ምን መጠበቅ እንዳለብን በሚገባ ነግረውናል። በቀጣይ ደግሞ አቡነ ይስሐቅ በቦታው ተገኝተው ያጽናኑትን ቃለ እግዚአብሔር ሰምተን እንመለሳለን። ደግሞ ምን ማድረግ እንዳለብን ነግረውናል። እግዚአብሔር ልጆች እግዚአብሔር እንዲታረቀን እግዚአብሔር ይቅር እንዲለን ጠዋትና ማታ ማልቀስ ይገባል። የእግዚአብሔር ልጆች ሰላም ወሳኝ ነው። አንድነት ወሳኝ ነው። አብሮነት ወሳኝ ነው። ያለዚህ ምን ይሰራል? የእግዚአብሔር ልጆች እና እኔ ይሄ በዓይኔ ይሄን ልጅ አየሁ። ደግሞ ወደ ሌላም ሲዘዋወር እግራቸው የተቆረጠባቸውን አይቻሉ። በእውነቱ ያሳዝናሉ። አሁን የሚሰማኝ ህፃኑ እያቃሰተ ያለው ሁኔታ ነው። በእውነቱ እያለቀሰ ነው ያለው፣ እያዘነ ነው ያለው። እስቲ እግዚአብሔር ፈቃዱ ሆኖ ወደ ጻድቁ አቡነ ተክለ ሃይማኖት ሀገር በእውነቱ በረከት ወዳለበት ሀገር በበሽታም ይሁን በምክንያት መጥቷል። የእሳቸው ጸሎት ይጠብቀው። እስቲ ልጅ እንዲያው ፈውስ አግኝቶ ክርስቶስ ፈውስ እንዲሆነው በእውነቱ እንዲድን ጸሎት አድርጎ፣ እስቲ ጸሎት አድርጎ። እንግዲህ ይሄን አየን። በየቦታው በእንደዚህ አይነት ስንት ችግር አለ። የእግዚአብሔር ልጆች ኢትዮጵያውያን ይሄን ድምጽ የምትሰሙ ለወገኖቻችሁ ድረሱ፣ አልቅሱ፣ እዘኑ። አዎ መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አዎ እግዚአብሔር ምሕረቱን ካልሰጠ፣ እግዚአብሔር በረከቱን ካልሰጠ፣ እግዚአብሔር በመግቦቱ ካልጎበኘ እኛ ምን ልናደርግ እንችላለን? እና በዚህ አይነት ችግር ያሉ ወገኖቻችን ኢትዮጵያውያን ብዙዎች አሉ። አዎ የእግዚአብሔር ልጆች ይህን ድምጽ የምትሰሙ በውጭም በሀገር ውስጥም ያላችሁ ትላልቅ አብያተ ክርስቲያናትን በገንዘባችሁ በእውቀታችሁ ትገነባላችሁ። እነዚህ ደግሞ የእግዚአብሔር ሕንፃዎች ይኸው በዚህ አይነት እየፈረሱ ነው ያሉት። ለነዚህ መድረስ ይገባል። ትኩረት ሰጥተን እንንቀሳቀስ፣ አንድ እንሁን እና
መልካም አባታችን በረከታቸው ይደረብን። በዚህ ወቅት አንድ መሆን መጸለይ ሁሉም ደግሞ በቤተ ክርስቲያናችን በህብረት ውስጥ ልንቀመጥ እንደሚገባ በሚገባ ነግረውናል። በዚህ አስቸጋሪ ወቅት በችግር ውስጥ ያሉትን ወገኖችን ከቻልን በገንዘብ ካልቻልን ደግሞ በጸሎት ማሰብ እንደሚገባ አስረድተውናል። እኔ ኢትዮጵያን የማከብራትም የምወዳትም ቤተክርስቲያን እስካለች ድረስ ብቻ ነው። እውነቱን ልንገራቸው፣ ስጋዬን የምንከባከበው ነፍሴ እስካለች አይደል? ነፍስ ከሌለችማ በድን እኮ ነኝ፣ በድን ነኝ። አንዲት ሀገር ወይም ዓለምን ብላችሁ መጥራት ትችላላችሁ። የእግዚአብሔርን የመንግስቱን ህግ ወንጌል ተቀብላ ዓለምን ልታድን የተሾመች ቤተክርስቲያን እስካለች ነው ዓለምም የምትድነው የምትኖረው እንጂ ቤተክርስቲያን እስከሌለች ድረስ ዓለምን በሉ ሀገር እንዲሁ ሙት ናት፣ በድን ናት ማለት ነው። በድን ላይ ደግሞ መኖር አይቻልም፣ ይሸታል። በቃ ሰላም ለሁላችሁ ይሁን። እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ሕዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው። ማለት ሊትራሊ እየተጨፈጨፈ፣ ይሄ ቃል ይገልጸዋል በደንብ። ሕፃናት ሳይቀሩ አደገኛ በሆነ መልኩ እየተገደሉ፣ በጣም በርካታ ክርስቲያኖች ናቸው እየተገደሉ ያሉት። እርግጥ ነው ሰማዕትነት እንግዲህ ለክርስቲያኖች ክብር ሊሆን ይችላል ነው። ግን ሰማዕትነት ክብር ነው ማለት በሆነው ባልሆነው አጋጣሚ የሆኑ ሰዎች እየተነሱ ይህንን የእግዚአብሔርን ሕዝብ ወይም ክርስቲያኑ የማጽዳት ስራ ይሰራሉ፣ እየጨፈጨፉ ይጨርሷቸው ማለት ግን አይደለም እንዴ። ቤተክርስቲያን እዚህ ምድር ላይ ስትኖር እኮ ለአንድ ታላቅ የሆነ ዓላማ አጀንዳ ነው። ይህም ሕዝቡን ሁሉ ወደ ክርስቶስ መንግስት ለመመለስ ነው። እንዲህ እንዲሆን ደግሞ በህይወት መኖርንም ደግሞ ይጠይቃል። እና ማንም እየተነሳ ዝም ብሎ የማጽዳት ስራ ብቻ እንዲሰራ ነው እሱን የሚፈቅድ አይደለም የሰማዕትነት ነገር። እና ይህ በጣም አስቸጋሪ ነገር ነው ማለት ክርስቲያኖች፣ ሀገራችን ኢትዮጵያ የክርስቲያኖች መቆያ ናት ማለት እዚህ የምንቆይባት ሀገራችን ናት። የክርስቲያኖች ብቻ አይደለችም፣ ግን መቆያችንም ጭምር የእኛም ጭምር ናት። ላለፉት ለሺህ ምናምን ዓመታት ለሺህ ዓመታት ሙሉ እንደሚታወቀው ይህ የእግዚአብሔር ሕዝብ ክርስቲያኑ አሁን ላለንባት ለኢትዮጵያ ባለውለታ ነው። እሱን አቁሙ እኮ ያቆያት አይደለም እንዴ? ነው እኮ አሁን ደርሶ የሆነ ሰዓት ላይ ብቅ ተብሎ ይህንን ሀገርን አቁሙ የኖረውን ሕዝብ ደግሞ ጨፍጭፌ ሊጨርስ ብሎ የሚነሳ የሆነ አካል ካለ እርግጥ ነው ሰይጣናዊ ነው። ግን ደግሞ አንደኛ የእርሰን አባቶች፣ ሲቀጥል ደግሞ በዋናነት እንደው ማለት በሀገሪቱ ላይ ሕግ አለ፣ መንግስት አለ። ያ መንግስት ለዜጎቹ ለክርስቲያኖችም ጭምር ማለት ነው ከለላ ጥበቃ ሊያደርግ ይገባል። እና ፕሊዝ ፍትህ ያስፈልገናል፣ ጥበቃ ክለላ ያስፈልጋቸዋል። በአርሲ ላሉ ክርስቲያን ወንድሞቻችን ማለት ነው አባት እናቶቻችን፣ ኢቭን ህፃናቶችም ጭምር። እና በጣም ኮንሰርኒንግ ነው፣ በጣም አስቸጋሪ ነው። እና ሰው ፍትህ ነው ልንል የምንችለው ለመንግስቱ። አባ ገብረ ኪዳን ስለ ትዕቢተኞች የተናገሩትን ነገር እንስማና የማጠቃለያ ቪዲዮ አይተን እንሰናበታለን። እግዚአብሔር በምድር ላይ ትዕቢተኞችን ሲያዋርድ ነው የሚኖረው። ሲያዋርድ በዘሩ የሚመካ ሰው ካለ ያንን ዘር ድምጥማጡን እልም ነው የሚያደርገው መድኃኒዓለም። እርግጠኛ ሆኜ ነው የምነግራችሁ። እስራኤል ምን ብለው ያስባሉ? የእግዚአብሔር ምርጥ ህዝቦች እኛ ነን ይላል። ሌላው ሁሉ ለእኛ መገልገያ የተፈጠረ ነው ብለው ነው የሚያስቡት። እግዚአብሔር ምን ያደርጋቸዋል? እነሱ እንደዚህ ያሉ ሲመኩ ወስዶ እነሱ በሚንቋቸው ግብፅ ውስጥ ያከርማቸዋል። እነሱ በዘራቸው ሲመኩ ማንም ምርጥ ህዝብ እስራኤል ነው ሲሉ ፋርስ ወስዶ ይገዛቸዋል። ለዚህ እኮ ነው አያቶቻችን የአብርሃም ዘር ምርጦቹ ሲሉ የዳዊት ዘር ሲሉ የዳዊት አያቱ ሩት ናት፣ ሩት ደግሞ ሞዓባዊት ናት፣ ዜግነቷ እስራኤል አይደለም ብለው እንዲዋረዱ ዳዊት ከሞዓባዊቷ እንዲወለድ አደረገ እግዚአብሔር። ስለዚህ እግዚአብሔር የሚመካ ሰው አይወድም። በመጨረሻ የተለያየ ፕላትፎርም የምንጠቀም እህትና ወንድሞች ለአርሲ ኦርቶዶክሳውያን ድምጽ እንሆናቸው። ይልቁንም ደግሞ በቤተ ክርስቲያንና በኦርቶዶክሳውያን ላይ እየደረሰ ያለውን ግፍና መከራ ልንቃወም ያስፈልጋል። ፍትህ ያስፈልገናል። አባቶቻችን እንድትመሩን ይልቁንም ደግሞ አቅጣጫ እንድታሳዩን እንፈልጋለን። በመጨረሻም በተለያዩ ፕላትፎርሞች የተለያዩ
መልእክቶችን እያስተላለፍን እንቆይ። ይህን መልእክት ሰምተን እንመጣለን። ቮይስ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ ስቶፕ ጄኖሳይድ ኦርቶዶክስ ክርስቲያንስ ኢን ኢትዮጵያ ፕሪ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ የአርሲ ወገኖቻችን ደም በከንቱ ፈሶ መቅረት የለበትም። በቃ ሊባል ይገባዋል። እንደ አንድ ሰሞን አጀንዳ ብቻ ታይቶ የሚታለፍ ነገር በፍጹም አይደለም። ይህ ሳምንት ዓለም አቀፍ ጥሪን የምናሰማበትና ሞታችን ይብቃ በገዛ ሀገራችን ላይ መጨፍጨፍ በቃን የምንልበት ሳምንት ነው። ይህንንም ተጽዕኖ ከፍ አድርገን ለመጓዝ እንዲቻል የተለያዩ አጫጭር መልእክቶችን በእንግሊዘኛ ቋንቋ ማለት ነው ለተለያዩ ዓለም አቀፍ ሚዲያዎች እንዲሁም የሰብአዊ መብት ተሟጋችና መንግስታት የምናደርስበት ይሆናል በተለያዩ የሚዲያ አውታሮች ማለት ነው። ስለዚህ ሁላችንም ከትንሹ ከበስተላይ የተቀመጠውን ነጋሪት ሁላችንም ፕሮፋይል ፒክቸር ከመቀየር አንስቶ በትዊተር፣ በፌስቡክ፣ በኢንስታግራም፣ በቲክቶክ፣ በዩቲዩብ በሁሉም የሚዲያ አውታሮች ሁሉ በቃን እንላለን። ስለዚህ ለዚህ ጥሪ ሁላችን በጋራ እንድንሰለፍ መልእክታችንን ለማስተላለፍ እንወዳለን። መልካም ይብቃ፣ በቃ ይብቃ፣ የኦርቶዶክሳውያን ሞት ይብቃ እያልን በተለያዩ ፕላትፎርሞች ድምጻችንን እናሰማ። ዓለም አቀፍ እይታና ዓለም አቀፍ ተቀባይነት እንዲኖረው እናስችል። ለዛሬ የነበረን ቆይታ ይሄንን ይመስላል። እግዚአብሔር አምላክ ለሀገራችን ለኢትዮጵያ ይልቁንም ደግሞ ለቤተ ክርስቲያናችን ሰላሙን፣ ፍቅሩን፣ አንድነቱን ያምጣልን። አጽራረተ ቤተ ክርስቲያንን ያስታግስልን። በቀጣይ በሌሎች ቁም ነገር አዘል ቪዲዮዎች እስክንገናኝ ላይክ እና ሰብስክራይብ ያደርጋችሁ ቆዩ። ሰላም እግዚአብሔር ከሁላችን ጋር ይሁን።